እግዚአብሔር ሁሉ ጊዜ ለኔ ጣልቃ ይገባልኛል ለቤቴም ጣልቃ በመግባት ነው የሚታወቀው እግዚአብሔር ጣልቃ ይገባላችሁ አሜን አሜን አትሉም እንዴ ለኔ የሆነልኝ ቁጥር 2 እና በጣም ነበር ተጨነቄ ነበር ያስጨነቀኝን ምስጥሩን አላወኩም ቸርች መጣው ቸርች ስመጣ የእግዚአብሔር ሰው ከጉባኤ አንስቶ እኔን አገለገለኝ በጣም ተጨንቄ ነበር ለካ የጭንቀቱን ምስጥር እግዚአብሔር ለሱ ገለጠ ክብር ለእግዚአብሔር ይሁን አሜን አጨብጭቡ ለእግዚአብሔር ሆኖ እና የሚገርማችሁ ነገር እኔ እሁድ ማታ የዛሬ 15 ቀን ስጦታ ከሰው እጅ ተቀብያለሁ በጣም ከመወዳትና ከማከብራት ሰው ነው የተቀበልኩት ለካ ያ ስጦታ ላው ላይ ሞት አለበት ማለት በቃ አሰራር አለበት እና ያ አሰራር እኔን ለአንድ ቀን ለሁለት ቀን አስጨንቆኛል እኔ አላወኩምና ቀጥታ ቸርች ስመጣ ምስጥሩ ወጣ እና አሰራር ያለው ከአረብ ሀገር የመጣ ልብስ ላይ ነው የተሰራው እኔ አላወኩም ወደ ቤቴ ሄጄ ገባው እሁድ ማታ ሄጄ ገባው ከዛም በጣም አመመኝ እሺ በጣም ነው ያመመኝ ለባለቤቴ አልተናገርኩም በጣም ነው ያመመኝ ለሊቱን የሚነጋልኝ ወደ ሰኞ ማነጋ ራሱ አልመሰለኝም በቃ በጣም አመመኝ ግን አላወኩም ግን ለካ የተሰራበት አሰራር አለ ብዙ ልብስ አለ የእግዚአብሔር ሰው የዛን ቀን ያላችሁት አገልጋዮችም አሉ ጉባኤ ውስጥም ያላችሁ ይሄ በዚህ ልብስ ይሄ ልብስ ላይ የእግዚአብሔር ሰው እንትን ያለ ነው ያገለገልኩሽ ልብስ ቀሚስ ማን የሰጠሽ ነው ያለኝ ረጅም ቀሚስ ብሎ እንደዚህ ጉባኤ ማን ነው የሰጠሽ አልኩሽ እሺ ከዛን እኔ እሁድ ማታ ብዙ ልብስ ከአረብ ሀገር የመጣው ልብስ ተቀብያለሁ ብዬ ነገርኩት ያ ልብስ ሞት አለበት አለ ይሄ ቀሚስ ነው የተገለጠው ማለት ነው ይሄ ነው እሱም ሲያገለግለኝ ረጅም ቀሚስ ማን ነው የሰጠሽ ስጦታ አለኝ ከተሰጠኝ ልብስ ይሄ ነው አለበስኩትም እሁድ ማታ ተቀበልኩኝ ወደ ቤቴ ወሰርኩ እኔን አመመኝ ማክሰኞ ጧት ደግሞ ተገለጠ ኢየሱስ ይቅደምላችሁ ለእናንተ እና እግዚአብሔር ይባርክ እንደ ድንገት አንድ ጉርድ ከተሰጠኝ ልብስ አንድ ጉርድ ለብሼ ቸርች መጣው ይሄም ራሱ የተሰጠኝ ልብስ ነው እግዚአብሔር ሰው ምናምን ስላው ዘይት ረጨ ሁሉም ልብስ ላይ ከሁሉም ልብስ ላይ አንስቻለሁ የትኛውንም ሞት አለ የሚገርም ነው ግን እኔን ከኔና ከባለቤቴ ውጪ ማንንም አላየም ይሄንን ልብስ ይሄ የእግዚአብሔር ስራ ነው አልተለበሰም ከሻንጣዋ ውስጥ አንስታ ሁሉም ልብስ አዲስ ነው ቤት ሲገባ ገና ቤት እንደገባ ሆዴ እግዚአብሔር ሰው ባለቤቴን መጠየቅ ይችላል ሆዴ የዘጠኝ ወር ጉዝ መስአከለ አባወራው ናይስቲ ባክ የሚገርማችሁ ማለት ነው ልክ ቀሚሱን ለካውት ከዛ ሆዴን ፍታረገ ሆዴሽ ተነፋፋ እንዴ ምን ሆኜ ነው እስከ ማለት ድረስ ምሳ የበላሁት ትክክለኛ ነገር ነው ለምንድን ነው ሆዴን እንደዚህ የነፋኝ ግን ልብሱን ከለካውት በኋላ ለክቼ ነው የተቀበልኳት የሚሆነኝን ለክቼ እንዴት ነው የምትለኪው ማለት የሚሆነኝና ለብሼ የለበሽት ከዛን እዛው ቤታቸው ውስጥ ጀመረኝ ሆዴን ለየነገርኩት ነበር አሬኔ ሆዴን ያስጨነቀኝ ነበርና ለካ አሰራር ነው ከአገር ማዶ የመጣ ምንድነው እስቲ እዚህ የነበረው ነገር አውራልን እስቲ የምታውቀው ታሪክ ምንድነው በዚህ ጉዳይ ክብር ለኢየሱስ ይሁን ይሄ እንደነገረችን እውነቱ ልክ እንደ ይሁድ ለት ነው ልብሱ ብዙ ልብስ ነው ይሄ ብቻ አይደለም ይዛ መጣች አብረን ሄደን ከደንበት ሰው ስጦታ ነው የሰጠው ልክ እንደገባ ልብሱ ይዘን እንደገባ በቃ እኔም አልሰማው አልነገረችም ይሄን ሁሉ ምስጢር አልነገረችም ከዛ ልክ ሆዷ እንደ እርጉዝ በቃ ወደ 9 ወር እርጉዝ የሚያክል በቃ ሆነ ይሄ ነገር ምንድነው ያለን እኔም ለስራ ሲነጋ ሰኞ ለስራ ወጣው ሆዷ እንደ ተነፋፋ አይታል አዎ አይቻለሁ እሺ አይቼ አረ እግዚአብሔር አለ ብዬ ዘይት ነበረ ዘይቱን ተቀቢ ቤት ዘይት አለ ዘይቱን ተቀቢ በቃ እግዚአብሔር ይሄን ያፈርሳል አልኩት ከዛ ትቼ ወደ ስራ ወጣው እንደምታመምም አልነገረችኝም ብዙም አልነገረችኝም በጣም ያስጨነቃት ነበር እሱ ብቻ አይደለም ረስምታትም በጣም ረስምታትም ያመመኝ ነው አለች
እሱን ብቻ ነገረች። ከዛ ይሄ ምንም አይችለንም በቃ ዘይቱን ተቀቢ ያልኳት ዘይቱን ተቀበች። ከዛ በኋላ ማክሰኞ ልክ ይሄ ምስጢር ሁሉ በቃ ቸርች እሷ እንደመጣችም አልነገረችም። ቸርች መጣ በእግዚአብሔር ሰው ይሄ ሁሉ ምስጢር ተገልጦ ገና ልብሱ እኮ አልተለበሰም። ይሄ ብቻ አይደለም ወደ 10 ልብስ የሚያክል ነው የተሰጣት። ከልብሱ ውስጥ ይሄ ቀምስ ነው፣ ሌሎቹ ጉርድ፣ ሌሎቹ ቲሸርት ምናምን ሌላም አለ። ከዛ ይሄ ቀምሱ እንደተገለጠ ልክ የዛን ቀን እንደተጸለየ እንደ እግዚአብሔር ቃል እግዚአብሔር ሰው እንደጸለየ መንፈሱ ተመታ፣ ቤታችን ሰላም ሆነ። ክብር ስጡ ለጌታ ነው ለኢየሱስ ሃሌሉያ። እና የተደረገልን ይሄ ብቻ አይደለም፣ ረስምታቷም በጣም እያመማት ነበረ። የዛን ቀን ልክ እንደጸለክ ከዛን ጊዜ ጀምሮ ጠፋ። ክብር ለኢየሱስ። ተባረኩ። ታንክ ዩ። መጀመሪያ ለእግዚአብሔር አመስግኑለት ጌታ ነው። ክብር ለኢየሱስ ይሁን። የተደረገልኝ ነገር ወደ የካቲት ወር ላይ በሁለተኛው አዳራሽ አንድ ቀን መድረክ አገልግዬ ከወረድኩ በኋላ እንደዚህ ተነስ ብለህ አገልግለኛል። ከዚህ እስከ ይሄ የካቲት፣ መጋቢት፣ ሚያዝያ 3 ወሩን በደንብ ተጠንቀቅ። አንተን ጠላት በቀጥታ በቀን ምድርም ይፈልጋል፣ በመንፈስ ዓለም ይፈልጋል። አደራ ብለህ አገልግላል። እሱ ሰኞ ነው፣ ሰኞ ማታ ነው ነገሩ የተከሰተው። አርብ ጠዋት 2 ሰዓት አካባቢ ነው። ቀጥታ እንደዚህ ያው ነፍስን ለማጥፋት ነው የመጣው ነገሩ። እግዚአብሔር ግን በመሃል ጣልቃ ገባ። ነገሩ ደግሞ ከሸፈ፣ እግዚአብሔር እንደተናገረ። ሁለተኛ ደግሞ አገር ቤት እኛ ጋር ከድንበር ጋር ችግር እንዳለ ካገለገልኩ በኋላ እሱ ብቻ ሳይሆን ይሄ ፍየል ታርዶ የፍየል ጭንቅላት እርሻ መሃል ላይ እንደተቀበረ እሱም ነገር መስክሬያለሁ። እሱም የተቀበረው እኛ ደግሞ ቆፍረን አውጥተን አይተናል። እና ከዚህ በኋላ ደግሞ እግዚአብሔር በሟርተኛው ቤት ላይ ይፈርዳል። እሱ ብቻ ሳይሆን በሞትም ከዛ ቤት ላይ የሚነሳ ሰው አለ ያልክ። እሺ እግዚአብሔር ይመስገን። ወር ባልሞላ ጊዜ በድንገት ሞቶ ተነሳ። በዚህ ላይ ማስተላለፍ የሚፈልገው መልእክት ምንድነው? አንድ ነገር አለ። እግዚአብሔር ተናግሮ በሰውም ይሁን በእንስሳም ይሁን እግዚአብሔር አነሳለሁ ብሎ ካነሳ አትደንግጡ። እሱ ወንጌል ነው። በደንብ ስሙ። እሱ ወንጌል ነው። እንዴት ካላችሁ እግዚአብሔር አስጨናቂውን ካላስወገደ ያንተ እውነት አይወጣም። ወይ ተነግሮ መጥቶ በአምላክ ተሸንፎ ለአምላክ እጅ መስጠት ይገባል። እምቢ ካለ ከዚህ ምድር ላይ በሞት ይነሳል። በደንብ ስሙ። ይሄ ወንጌል ነው። ክብር ለኢየሱስ ይሁን። ሶስተኛ ደግሞ ባለፈው ቢሮ ገብቼ በጣም ጮጋራ 2 ወር ሙሉ ጮጋራ መሆኑን አላወቅኩም። ከልክ በላይ ይደክመኛል፣ አቅሜ በጣም ያጣል። እኔ ምንድነው እንኳን ብዬ ተጠራጥሬ ለረጅም ጊዜ በተደጋጋሚ ጸልያለሁ። ለከም ጮጋራ መሆኑን ከጊዜ በኋላ ነው ያወቅኩት። በጣም እያመመኝ ነበረ። ቢሮ ገብቼ አበይ እንዴ እኔም በጣም አሞኛል፣ እባክህ ቃል አውጣልኝ። አንተ ቃል አወጣኝ። ከዛም በኋላ እግዚአብሔር ከላይ ላይ አስወግዷል። አታሳንሱ ለኢየሱስ። አራተኛ ምስክርነት ለጓደኛ አንድ ቀን የኔ ጓደኛ እዚህ መጥቶ ለሚስቱ እዚህ ጋር መድረክ ላይ ወጣ። አንተ ጸልያል፣ እዚህ ጋር የሆነ እባጭ ነገር አለ ማለት ያማታል። ለረጅም ጊዜ እየታከመች እኔም በርግጥ አውቃለሁ ነገሩን ማለት ነው፣ በሽታዋ ነው። አንተ እዚህ ጋር ቃል አወጣ። ያ በሽታ ከላይዋ ላይ አንተ ቃል እንዳወጣ ከላይዋ ላይ ተነሳ። አታሳንሱ ለጌታ ነው በእውነት ለኢየሱስ። ያው እሷ እዚህ መታ ያው እንዳትመሰክር አንደኛ ፈርታለች፣ ቀጥሎ ደግሞ የቋንቋ ችግር አለባት። መጨረሻ ላይ የማወራው ነገር ምንድነው? እግዚአብሔር የእግዚአብሔርን ሰው በዚህ ቦታ ላይ ለኛ ብሎ ነው እግዚአብሔር ያስቀመጠው። ሆነልኝ ብለን እኛ መሄድ ብቻ አይደለም፣ ኖሮን ነው እኛ የምንጠቀመው። አሁን እግዚአብሔር ስለሚሰራ ደግሞ ለዚህ ቦታ ሰይጣን ተጠንቅቆ እንደሚዋጋ በደንብ ይወቁ። የሰይጣንን ዓላማ ለማፍረስ እኛ ደግሞ በጎኑ በጸሎት መቆም አለበት። ለሱ ብቻ ሳይሆን እዚህ ቤተክርስቲያን ያሉ ወንጌላውያን አሉ፣ አገልጋዮች አሉ። ለነዚያም እኛ መጸለይ አለበት። ይህ ራእይ
ወደፊት የሚጓዘው በጸሎትና በጸሎት ብቻ ነው። ስለዚህ እየጸለየን እያገዘን በጸሎት እንድንቀጥል እግዚአብሔር አምላክ ይርዳን። አሜን። ዛሬ ይሄ ቦታ ላይ አሁን ሪሊ ያው ከተጀመረ ዛሬ ወደ 3 አመት ነው። ነገር ግን ተጀምሮ እንደዚህ ያደገ አጥቢያ የለም ብዬ አምናለሁ። ነገር ግን ይሄ ነገር እንዳይኖር ሰይጣን በግራ በቀኝ ይዋጋል። ስለዚህ የሰይጣንን ዓላማ ለማፍረስ እንትጋ። ቀጥሎ ደግሞ እግዚአብሔር ይህን ቤተክርስቲያን ደግሞ እግዚአብሔር አምላክ ደግሞ ያሳድጋል። ሰይጣን ደግሞ ሲዋጋ ምንጩ ከቱ ወይ ከት ነው? የት በኩል ነው? ብዙ በጨለማ ዓለም የሚሰሩ ሰዎች አሉ። ጉባኤ መሃል መጥቶ ማይሆን ነገር በትኖ የሚሄዱ አሉ። አገልጋዮች እንድጣሉ፣ ወንጌላውያን እንድጣሉ፣ ቤተክርስቲያን ራቁት ሆና እስክትኖር ድረስ የሚያደርጉ ብዙዎች አሉ። ይሄን ደግሞ እኛ ለማፍረስ በእግዚአብሔር ፊት እንትጋ፣ እንጸልይ። እግዚአብሔር ያሳድገናል። አሜን። ለእግዚአብሔር ክብር ስጡት። ተባረክ ሰብ ተባረክ። ጎሮሮዋ ምንድነው የሆነው? በቃ አክምበት በሽታ ምንም አይታየም። ያለደችበት አክምበት የለም፣ ግን ምንም በሽታ የለሽም ተብላለች። እንዴት ነው የሚያማት? ያማታል በቃ። እሺ። ከዛ ምን ያመማት? ቆይቷል። እሺ። ከዛ ከዚህ ገዝቼ ላኩላትና ከዛ ደህና ነኝ አለችኝ። የት ሀገር ነበረች? ይርጋለም። አሁን ተፈውሳለች? በጌታ ነው። ጌታ ይባርክ።